ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ከሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ አላችሁ። እንኳን እግዚአብሔር አምላክ በሰላም ጠበቃችሁ፣ እንኳን በሰላም አደራችሁ። እንግዲህ ሲመጣም የማያልቅ ድራማ እነ አብርሃም እና ሩታ በእነሱ ምክንያት በመሆኑ እናውቃለን። በዛም አሁን ደግሞ አዲስ ነገር የመጣ ምንድን ነው? የሄርሜላ ፍቅረኛ የተባለው በቡታጅራ ላይ የአብርሃም ልጅ እቀማለሁ፣ አብርሃም ሄርሜላ የኔ ናት፣ ሄርሜላ የኔ ናት፣ የኔው ነገር እሱ ከካ እሱ ነገር እቀማለሁ እያለ እየዛተ ነው። ይህ ሁሉ የሆነው በአብርሃም በኩል ነው። አብርሃም አርፎ ቢቀመጥ እንደዚህ አይነት ነገር አይፈጠርም፣ ጌታን አይፈጠርም። ጥሩ አይደለም፣ ጥሩ እየመሰለ አይደለም። በጣም ልጁን መጠበቅ አለባት። በአብርሃም በኩል የሚመጡት በሱ ዙሪያ የሚመጡት ልጁን ሊወዱት ያሰበው ስለሆነ በጣም ሩታ ከምለው በላይ ልጁን መጠበቅ አለባት። በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። በቁም ነገር ማለት ነው። ሄርሜላ ተደብቃ ሄዳ ከልጅቷ ጋር የሷ ልጅ አላት አይደለም፣ ሴት ልጅ አላት፣ ልጅ ናት። እሷ ጋር ተደብቃ ሄዳ ፎቶ እየተነሳች ምን እየሆነች እዚህ ጋር መታ ደግሞ ከአብርሃም ጋር እየተላለጠች ከዳኒ ጋር እሷ ናት፣ ከአብርሃም ጋር እሷ ናት፣ ከአቤል ጋር እሷ ናት። በዙሪያው አለ ስንት ሰው አለ። ይህንን እያወቀ ይህንን እያየ አብርሃም በዚህ ጣጣ ውስጥ ገባ። አሁን ስጋቱ ሁሉ በምን እንደሆነ ታውቃላችሁ? በልጁ ላይ ነው። የተፈረደ ልጅ በልጁ ላይ ነው። እናንተ እየነገዳችሁት ያላችሁት በልጁ ላይ ነው። አያሳዝንም? ይሄ የተወለደ ልጅ አያሳዝንም? ጌታ ሰው ምን ይላል? ሰው ምን ይላል? እንዴት ሰው በልጅ ላይ ይቀለዳል? እንዴት ሰው ልጅ በልጅ ላይ እንደዚህ ይጫወታል? ወዲህ ወዲያ እያደረጋችሁ ለእናንተ ገበያ እምቢ ስላላችሁ፣ ዶላሩ እምቢ ማምጣት እምቢ ስላላችሁ ልጅ ይዛችሁ ትወጣላችሁ። በልጁ ላይ ትጫወታላችሁ፣ ድራማ ትፈጥራላችሁ። በሌላ ነገር መስራት ትችላላችሁ፣ ግን በልጅ በትዳር ድራማ የለም። የገረመኝ ነገር ይሄ ነው እውነት። እናንተስ ምን ታስባላችሁ? ቤተሰቦቼ በያላችሁበት ቦታ ሰላም ጤና ይብዛላችሁ እያልኩ በእውነት ተናድጄ ስለገባው ሰላምታ አልቀረብኩ። እንዴት ነው አሁን ልጁን የሱ ልጅ እንደዚህ የሚወደውን ልጅ ሌላ ሰው ብርሃን በሱ ምክንያት ልጁ ተቀማ እንደዚህ ከተባለ ታዲያ ምንድን ነው ይሄ? በመሀል ልጁ ለምን ይጎዳል? የእውነት የአብርሃም ቤተሰብ ይሁን የሩታ ቤተሰብ ይሁን ልጁን እነሱ ይዞ ቢሄዱ ልጁ እዛ ጋር ቢያርፍ ደስ ይለኛል። ህፃኑ እኮ እየወጣ ነው። ለድራማ እያላችሁ ልጁን እየጎዳችሁ ናችሁ። ሩታ አንቺም ተመለሽ።
ማድረግ አይቻልም። አንዴ ሆኗል። አሁን ለአንቺ ስራ የሚሆነው ምንድነው? ልጅ መጠበቅ ነው በቃ። አለበለዚያ ብሩን በየቤቱ ቁልፍ ቀይረሽ ቤቱን ቆልፈሽ ትንሽ እረፍት የምትወስጂበት ቦታ ሌላ ቦታ ሄደሽ ብታርፊ ይሻለሻል። ይሄ ጋጋታ፣ ይሄ የተጨማለቀ ሁኔታ እያየሽ እዚህ ጋር ከምትቀመጪ ሌላ ቦታ ሄደሽ ራስሽን አረጋግተሽ ብትመጪ ደስ ይላል። ህፃኑን እዚህ ጋር መከራ እያየ ነው። አንቺ በሰቆቃ ብቻ እየሞትሽ ነሽ። ምን እሱ ምን ጭንቅ ነው የእውነት። ሄርሜላ በበስተጀርባ ብዙ ነገር እያደረገች ትዳሩን የሰው ትዳር እየበተነች ወዲህ ወዲያ እያለች ናት። ምንድን ነው ይሄ? የምን ድራማ ነው? በትዳር ላይ ድራማ አለ እንዴ? ወይ እናንተ ይለያል? ለእኔ እኮ ግራ የገባ ነገር ይሄ ነው። እስቲ እናንተስ ፍረዱ ውዶች፣ ምን ትላላችሁ? በዚህ ሀሳብ ምን ትላላችሁ? እኔ በራሴ ሀሳብ ቢሆን የሩታ ልጅ እነሱ የራሳቸው ይሁኑ፣ ህፃኑን እነሱ ይዞ ቤት በተበኩለት እነሱ ልጁን አምጥቶ መሀል አስቀምጦ ድራማ ውስጥ አስገብቶ በልጁ ላይ እየነገሩ ናቸው። ሲያስጠላ የተገናኛችሁት የተረገመ ነገር ነው። ትዳር እንደዚህ አያምርም፣ ጣዕም የለም። ብትጠነቀቁ ለልጃቸው ብላችሁ ብትጠነቀቁ። ጌታን ጥንቃቄ አድርጉ። የምታደርጋቸው ነገር የምትሰሩት ነገር ሁሉ ጥንቃቄ ብታደርጉ ይሻላል። ለእኔ ግራ የገባኝ ግን የእውነት ትዳሩ ተበትኖ ነው? የእውነት ተፈቶ ነው እንደዚህ የሚሆኑት? ወይስ ለድራማ ብሎ እንደዚህ ይጨማልቃሉ? ለእኔ ግራ የገባኝ ነገር እኛ በእነሱ ምክት ብቻ ጮጋራ አለቀ፣ ጮጋራ አለቀ። ጌታ ተመለሱ፣ ጥሩ አይደለም። እንዴት ሲሆናችሁ ጥሩ አይደለም። ጌታ በጣም ላይ ማለት ነው። እናንተ ሰው ሌላቸው አብርሃም አይበቃም? ምንድን ነው ይሄ? አይደብርም? የሚያሰው ምን ይላል? ቤተሰብ ምን ይላል? ቤተሰቦቻቸው ሰው መቶ ቤተሰቦቻቸው ላይ ሙቪ ይይዛል። አስጠላ። ነገር ተመለሱ፣ አተመለሱ። ሩታ አብርሃምን ታይና ከሱ ጋር ያለውን ጭርርስ ልጁን ይዘሽ ያለሽበት ቦታ ያለሽ በቤት መቀመጥ ያለሽ ዝር ብሎ የሚያይ የለም አንቺ። ስለዚህ በአብርሃም በኩል እየመጣ አንቺ ግን ተረጋግተሽ ልጅሽን እያየሽ እያመሰገንሽ እግዚአብሔርን ቁጭ በይ። ያስጠላል። ጌታን ይደብራል። በራሴ በኩል ከሆነ በጣም ነው የሚያስጠላኝ ጌታ። እናንተስ ውዶች ምን ትላላችሁ? ምትላችሁ ነገር ካለ አስተያየት ኮመንት ላይ ጻፉልኝ። ተሳራለኝ ጌታ ትዳር እንደዚህ ነው እንዴ? ትዳር መሰረት እንደዚህ ነው እንዴ? እንደዚህ ከሆነ እንደሚገርም ጌታ በጣም ይደብራል። እናንተ ጥንቃቄ አድርጉ እሺ። ያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ። ሰላም ሁኑልኝ፣ ደህና ዋሉልኝ። መልካም ቀን ይሁንላችሁ።